ወገኖች የዘመዶች ሀገር እርዱኝ፣ እርዳታችሁን። እኔ ያለሁት እዚህ ባህሬን 18 ዓመት ነው ያለሁት። ብሩን ያሰራሁበትን ብር እንኳን ለመላክ አቅቶኝ። ይህን ቪዲዮ እባካችሁ እስከ መጨረሻው ስሙት። አረብ ሀገር ላይ የምትኖሩ እህቶች እንደዚህ አይነት አሰሪ ወይንም እንደዚህ አይነት ችግር የገጠማችሁ ጉዳያችሁን ቀጥታ ወደ ፖሊስ በመደወል ወይንም ደግሞ ወደ ሀገራችሁ የምትገቡበትን መንገድ ፍጠሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደዚሁም ለቻናሌ አዲስ የሆናችሁ ሰብስክራይብ በተንዋን እየነካችሁ ሰብስክራይብ አድርጉኝ። ይህን ቪዲዮ ሁላችሁም አዳምጡ፣ ሳታዳምጡ አትለፉ። ወገን ለወገኑ ደራሽ ነውና እባካችሁ ድረሱልኝ፣ አትርፉኝ ትላለች እህታችን። ባህሬን 18 ዓመት ሙሉ ተቀጥቅጫለሁ፣ ነገር ግን ምንም አይነት ደመወዝ ለቤተሰቦችም ሆነ ለእኔ እየደረሰኝ አይደለም ብላለች። ይህን ቪዲዮ እስከ መጨረሻው አዳምጡት እህቶቼ። እህታችን የገጠማት ገጠመኝ እንግዲህ ፓስፖርቴ ቢሮ ላይ ጠፋለች። ፓስፖርቷ ምንም ያህል ቢሮ ላይ ቢጠፋ ምንም አይነት ኢቃማ መኖሪያ ፍቃድ ባይኖራት ቀጥታ በቀበሌ ፖሊስ በመደወል ጉዳዩን በማመልከት ወደ ሀገር መሄድ ትችል ነበር እጇን ሰጥታ። በመቀጠል ምንም አይነት ደሞዝ እስካሁን ድረስ 18 ዓመት ትሰራ ለቤተሰቦችም ለራሴም ልኬም አትጠቅሜም አላቅም። ይህ የሆነው ፓስፖርት ስለሌለኝ ነው። ባህሬን ላይ የሚገኘው የኢትዮጵያ ኤምባሲ ወይንም ደግሞ የኢትዮጵያ ውክልና ያለው 60 ዲናር ከፍዬ 2 ዓመት ሆነኝ። 2 ዓመት ያክል ተመላልሻለሁ። ምንም አይነት መፍትሄ ላገኝ አልቻልኩም ነው እያለች ያለችው። እኔ እንደተረዳኋት እህታችን አንድ ነገር ልንገራችሁ። ጠፍታችሁ እየሰራችሁ ምንም አይነት እውቀት ከሌላችሁ ሰው በመጠየቅ ሁለተኛ ደሞዛችሁን ለመላክ ዛሬ ላይ ሐዋላ ምንም አይነት ኢቃማ ባይኖራችሁ በኋላ ብር መላክ ትችላላችሁ። እህታችን ምን አይነት ችግር እንደገጠማትና ምን አይነት ችግር እንደደረሰባት ብዙውን አልተረዳኋትም። በጣም ነው የምታሳዝነው። ነገር ግን 18 ዓመት ያህል ምንም አይነት ደሞዝ አለመላክ፣ ምንም አይነት የሰራሁት ነገር የለኝም፣ ወደ ሀገሬ መግባት አልቻልኩም ብላለች እህታችን። የአንድ ሰው እርሜ ያህል ነው ባህሬን የተቀመጠችው። ማለት እንደዚህ አይነት እውቀት ከሌላችሁ ወይንም ደግሞ እንደዚህ አይነት ችግር ካለባችሁ ጉዳዩን ለምን ለቀበሌ አካባቢ ላይ ለሚገኙ እዛው ለሀገሪቷ ነዋሪ ፖሊስ በመደወል ለምን አታመለክቱም? ኢቃማ የለሽም፣ ወደ ሀገር መግባት ትችያለሽ። እጅሽን ሰጥተሽ ወደ ሀገር መግባት ትችያለሽ። ሁለተኛ ብር የለሽም፣ ብርሽን በሐዋላ ዛሬ ሁሉም ኢትዮጵያዊ አረብ ሀገር ሄዷል ባለል ይበልጠው በጣም በብዛት አረብ ሀገር ላይ ተሰዷል። የኢትዮጵያ ሕዝብ በጣም ተሰደናለን እና ስልክ በመደወል በመቀያየር እስካሁን ድረስ ያለችበትን ችግር በእጇ ላይ ስልክ እየተጠቀመች እንዴት ወደ ኢትዮጵያ ብር መላክና እንዴት ወደ ኢትዮጵያ መግባት እንዳልቻለች ብዙ አልተረዳኋትም። ነገር ግን እህታችን የኛን እርዳታ ትፈልጋለች። የእህታችን ችግር ምን እንደው ባልረዳትም እህታችን ችግሯን ይታይላትና ከሰው እንዲደርስላት ስለምፈልግ ይህን ቪዲዮ ሁላችሁም ላይክ ሼር አድርጉት። እህታችን 18 ዓመት ሰርታ ወደ ሀገሬ ያልገባሁበት ችግር ፓስፖርት ስለሌለኝ ነው። ፓስፖርት እስካሁን ድረስ አመልክቼ ነበር። ነገር ግን የኛ ችግር አይደለም የኢትዮጵያ ችግር ነው እያለ እስካሁን ድረስ ሊረዳኝና ሊሰጠኝ አልቻለም። እባካችሁ የኢትዮጵያ ሕዝብ እርዱ ይብላል። አንድ ነገር ልንገራችሁ። ዛሬ በስልካችን ብዙ ነገር መማር እንችላለን። አረብ ሀገር ስንሄድ ቋንቋ እናቅም። አረብ ሀገር ስንሄድ አረበኛ መጣፍ አንችልም። አረበኛ ማንበብ አንችልም። ኢብን አይደለም አረበኛ ማንበብ ስልካችን ውስጥ አማርኛ ራሱ ማንበብ በራሳችን ቋንቋ እንችልም ነበር። አረብ ሀገር ሂደን ነው አረበኛ የተማርነው፣ ቋንቋ የቻልነው፣ መስራት የቻልነው፣ ብዙ ነገር የቻልነውና ስልካችን ለኛ መምህራችን ነው። አባት እናቶቻችን፣ እህት ወንድሞቻችን ከኛ ጎን ባይሆኑም ለኛ ስልካችን ትልቅ መስተዋታችን ነው። ትልቅ መቋቋሚያና መጠንከሪያችን ነው። ደግሞ በግማሹ ስልካችን እኛን የሚያጠፋ ነው። እኛን የሚያሳስት ነው። እኛን በቃ የሚያከስር ነው። ግን ብዙዎቻችን ሶሻል ሚዲያ ስንጠቀም ሶሻል ሚዲያ ነውር ነው፣ ሐራም ነው፣ እንደዚህ ነው አይደለም። ልንገራችሁ የምንሰራው ስራ ነው እንጂ ሐራም የሚሆንብን የምናዳምጠው ወይንም የምንማረው ነገር ለኛ ሐራም አይደለም። በስልኮቻችን ብዙ ነገር ተምረናለን። ዩቲዩብ መክፈት አንችልም ነበር፣ ዩቲዩብ ከፍተናለን። ዩቲዩብ እንዴት እንደሚከፍለን አናቅም ነበር፣ ዩቲዩብ እንዲከፍለን አድርገናል። ሶሻል ሚዲያ ምን እንደው ጥቅም ጉዳቱ አይተነዋልና በሶሻል ሚዲያ ላይ ጥቅምም አለው ጉዳትም አለው፣ ትምህርትም አለው፣ እውቀት አለው።
ብዙዎች አረብ ሀገር ላይ ሄደን ምግብ መስራት አንችልም ነበር። አረብ ሀገር ሄደን ነው ምግብ መስራት የቻልነውና እህታችን 18ቱን ዓመት ያህል ስትኖር የት ነበረች? ማለት የት ሀገር ናት ያለችው? ባህሬን ብዙ እህቶቻችን ባህሬን ነው ያሉት። በሐዋላ ብር ይላካለን። እንኳን አይደለም ቀርቶ እዛው ባህሬን ሆኖ ብር ለመላክ ሳዑዲ አረቢያ ላይ ሆናችሁ ወደ ዱባይ ብር መላክ ትችላላችሁ በሐዋላ። ማለት ቤተሰብ የላትም ወይ ወገን የላትም ወይ? እስካሁን ድረስ 18 ዓመት የፈጀችበት እህታችንን ደሞዟ እንዳይላክ የሆነበት መንገድ የሚፈታላት እስካሁን ድረስ እንዴት በእጇ ስልክ ይዛ ዛሬ ስልክ ይዛ ነው በስልኳ ነው ሪከርድ እያደረገች ያለችው። እና ብዙዎቻችን አረብ ሀገር ላይ ያለን እህቶች አንድ ነገር ልንገራችሁ፣ ስልክ መምህራችሁ ነው፣ አስተማሪያችሁ ነው፣ ጎጃችሁ ነው፣ ጠቃሚያችሁ ነው። ብዙ ነገር አለው ከስልካችን ላይ ማለት ነው። ስልካችንን ከቀረብነው ለኛ ብዙ ነገር አለ። ስልካችንን ከተጠቀሙ ብዙ ነገር። ብዙዎች ክብራቸውን ያጡት በስልካቸው ነው። ብዙዎች የተበሉት ገንዘባቸውን በስልካቸው ነው። ብዙዎች ደግሞ ተማሪ ሆነው አስተማሪ የሆኑት ዛሬ እርዳታን የሚሰበስቡት እርዳታን የሚሰጡት በስልካቸው ነው። ማንም ሀኪሱ እያወጣ አይደለም። ዛሬ እኔ ደህና ነኝ፣ እኔ ጀግና ነኝ፣ እኔ ሶሻል ሚዲያ ላይ ታዋቂ ነኝ ቢሏችሁ ልንጋራችሁ፣ ብዙ ዋጋ ከፍለውበት ነው። ብዙ ነገር ተምረው ነው ከፖለቲካ ወጥተው ዛሬ ወደ ቁም ነገር ወደ ኸይር ነገር የቆሙት በስልካቸው ነው። እና ስልካችን ለኛ እንዴት አስተማሪ አይሆንም? ለምንድን ነው ስልካችሁን የምትፈሩት? ብር አውጥታችሁ የምትገዙት ለምንድን ነው? ለጥቅም ነው ወይስ ለጉዳት ነው? ካልተጠቀምሽበት ለምንድን ነው ስልክ የምትፈልጊው? ለወሬ ብቻ ያሚያም ጋር እየተደዋወልሽ የምታወሪበት ነው ሀቢበቲ፣ ራስሽን የምትቀይሪበት መሆን አለበት። ስልክ ላንቺ መቀየሪያ፣ በቃ ላንቺ መማሪያ፣ ላንቺ ጥሩ ነገር መድረሻ መሆን አለበት። ሞ ላንቺ መውደቂያ፣ ሞ ላንቺ መክሰሪያ፣ ኑ ብር እያወጣች በየቀኑ ካርድ የምትሞይበት። እህቴ ያለችበትን ችግር ብዙ አልተረዳኋትም እውነት ለመናገር ግን እኔ ቪዲዮ እንደተሰማሁት የኢትዮጵያ አምባሲ ፓስፖርት እስካሁን ድረስ አመልክቻለሁ። 2 ዓመት ሆነኝ፣ 60 ዲናር ከፍያለሁ። ነገር ግን የኛ ችግር አይደለም ኢትዮጵያ ያለው ችግር ነው ብሎ እስካሁን ድረስ ፓስፖርት አልሰጠኝም። ነጭ ወረቀት ለማውጣት ይሁን አላሁ አለም። ግን ለምንድን ነው እንደዚህ አይነት ችግር ሲደርስባት ታዲያ ጉዳዩን ወደ ፖሊስ ደውላ ማመልከት? 18 ዓመት አረቦች ጋር በጥሩ ሁኔታ ደሞዝ ከተከፈላት ለምን በኋላ አይላክም? አንደኛ ይች ልጅዮ አረቦቿ ከፍተውባት ነው እንዳል ፓስፖርቴ ቢሮ ላይ ወርቆብኝ ነው እንደዚህ የሆንኩት አለች። እሺ ቢሮ ላይ ፓስፖርትሽ ከወደቀብሽ ፓስፖርት የለሽም አይደለ? እንደ አንድ ህግ ወጥ ሆኖ እንዴት እንደሚገቡት ህጋዊ መሆን ካልሆነ አላማሽ ፓስፖርት ተሰጥቼ እኔ ህጋዊ ሁኜ እኖራለሁ ካልሆነ አላማሽ ወደ ሀገር መግባት ከፈለሽ አንድ ሰው እጁን ሰጥቶ እንደሚገባው አጣርተሽ ወደ ሀገርሽ መግባት። ሁለተኛ ከአንቺ እጅ ላይ ገንዘብ ካለ መላክ ከሆነ አላማሽ አይደለም ዛሬ ባንክ ቤት መሄዶ መላክ ቀረ። በእኛ በዛ በየዋሃው ጊዜ ቀረ። ዛሬ ላይ ሁሉም ሐዋላ ነው የሚልከው። ሁሉም ጥቁር ገበያ ነው የሚገባየው። እና እንዴት እስካሁን ድረስ 18 ዓመት ያህል በጣም ነው የምታሳዝነው እውነት ለመናገር